ሽታ በብዛት እንዳያስቸግራችሁ ቀረፋ ጨምሩበት። እሺ አያችሁት? የኛው ቀረፋ ነው። አውጥዋለሁ በኋላ ላይ ሽታ እንዳያስቸግር ማለት ነው። ሙሽሽ ብሎ በስሎ ያው ሽንኩርት እቺ ሆናለች። ይኸው ቁሌታችንም እየደረሰ ነው። በአንድ እጅ እንትን እያልኩኝ በአንድ እጅ ደግሞ እያማሰልኩ ነው። በርበሬ ያነሰ አይመስልም? ግን በርበሬ እኮ እስከ መጨረሻው ነው የጨመርኩበት። ግን ያው ነጭ ይመስላል በካሜራው ላይ ነው። እንደዚህ ነው። መልክ ስጠኝ እንጂ ሙያ ከጎረቤት ይባላል። እና ይኸውላችሁ እንደዚህ ነው። ኑ ተጠቀሙ። የኢትዮጵያ ቅቤ ከላይ ነው ሊወጣ ነው። ምን አሁን ጨመርሽ? አሁን ነው የሚጨመረው። ሰው እንዳሰራሩ ነው። ሰው እንዳሰራሩ ነው። ያው እንግዲህ ለራሴ ብቻዬን ነኝ። ኑ እስቲ ከኔ ጋር አሳልፉ። ዛሬ ገና ዶሮን አልጨመርኩም። ባይዘው እዚህ ውስጥ ያላችሁት ይሄ ቀረፋ ነው። አነሳዋለሁ። ያያችሁት ይሄንን? ይሄ ቀረፋ ነው። ለምን ሽታ፣ አንደኛ ሽንኩርቱን ያጣፍጠዋል፣ ለወጡ ጥሩ ነው። ሁለተኛ ነገር ደግሞ ሽንኩርቱ ቡን ብሎ አይሸትም። ሽታውን ሰብሰብ ያደርገዋል። ምርጥ ሽታ ይመጣልታ ማለት ነው። ሰው እዛ ነው፣ እንደዛ ነው። እንግዲህ ደግሞ አሁን አሳያችኋለሁ። በኋላ አሁን ደግሞ ዶሮ ስጨምር ፋሚሊ፣ ይኸው ዶሮ እየጨመር ነው። ያው እንግዲህ ዶሮ የዚህ ሀገር ዶሮ አገንፍለነው ነው የምንጨምረው። ልክ እንደ ኢትዮጵያ አይደለም። ገንፈል እርግጠነው ነው። የኢትዮጵያ ዶሮ እና የዚህ ሀገር ዶሮ አንድ አይደለም። ባይዘው ይለያያል። ደግሞ ኢትዮጵያ ውስጥም የፈረንጅ አለ፣ ግን እንደዚህ ሀገር ዶሮ አይደለም። ከሰዎቼ ጋር ነው ባይዘው የምንጠቀመው ይሄንን። አይብ ላ ለበን አሪሼ አይብን በጎን እየሰራው ነው ቤተሰብ። ከዛም በኋላ ደግሞ እንቁላሉን ጣል ጣል ሳረጋስ አሳያቸዋለሁ። ከዛ ብዙም ዘይት አይጠቀሙም። ለዛ ነው ዘይት ያነሰው ለሰዎቼ። ይኸውላችሁ ቤተሰብ እርጎ አይብ ስትሰሩ እንዳንተ እንደሰራችሁት ወዳኑ እንትን አትበሉት። እኔ የሆነ ሰዓት ላይ በጣም ወዳኑ ነበር ይወጣልኛል፣ ግን ወዳኑ ነበር ማጠለው። ከዛ ወጣኑ ሳጠለው አይቦቹ ትናንሾቹ አይቡ እንዳለ ይወጣብኛል፣ ይደፋብኝ ነበረ። ግን አንቆይ እስቲ ሰከን ላድርገው አልኩኝና እስቲ ይሁን እንዴት እንደሚወጣ ደግሞ በኋላ አሳያችኋለሁ። ያያችሁታ ሲጠል ይሁን ጠሎ እንግዲህ ከስር ይቀራል። ስለዚህ ቀስ ብሎ ይጠልልኝና አወጣዋለሁ አይቡን ማለት ነው። ገባችሁ? ይኸው ዶሮዬም ደግሞ እየደረሰ ነው። ዶሮ ይደርሷን ብቅል ለቀስ እንደዚህ ነው የምናመስለው። ለምን ግልብጥ አናደርገውም? እንደ ሽሮት የዚህ ሀገር ዶሮ ፍርክሽ ነው የምትለው። ልክ እንደ አበሻ ዶሮ አይደለችም። እና ቀስ እያላችሁ ገልበጥ ታደርጉታላችሁ እንጂ እንደ አበሻ ዶሮ ነክር አደጋ። የአበሻ ዶሮ ስጋው በስንት መከራ ነው የሚመስለው። ይሄ ብዙ አይቆይም። ያው አለው ጋይ ዘይት አለው፣ ያው ቅቤ አለው፣ ዘይት አለው፣ ግን አላበዛውትም። አሁን ራሱ ብዙ ነው መሰለኝ። አታውትም? እዚህ ጋር ይወጥ፣ እዚህ ጋር ያው ግን ከዚህ በላይ ነበር ዘይት መገባት የነበረበት። ያው ቁሌቱ ላይ ነው ዘይት ብዙ አላስገባውም። ለምን ሰዎቼ ዘይት አይወዱም ማለት ይበላሉ፣ ግን ብዙ ዘይት አይጠቀሙም። ገባችሁ? እና ለዛ ነው። ኦኬ
ይኸው እንቁላል ጨመርኩበት። እንቁላሉን ሰንጠቅ ሰንጠቅ ታደርጉታላችሁ። ኦኬ ወሬት ነው ማሳየው። ስማውን እንቁላሉን ባይዘው የራሴ ብቻ ነኝ የምጠቀመው፣ ሰዎች አይጠቀሙትም። መረቋንና ስጋዋን ብቻ ዶሮዋን ብቻ ነው የሚጠቀሙት። እሳቱ ሳጣጥፊ ነው እንደ እንቁላሉን ጨመር የምታረጊው ትሉኝ ሊሆን ይችላል። ሰው እንዳሰራሩ ነው። ግን እኔ እንቁላሉ ላይ የዶሮውን ጣም ወሰድ እንዲያደርግ እንደዛ ነው። እሺ ቤተሰብ እንደዛ አስሩት። ሶ ወይ ጣቴ እየከለለ ነው። እና አይቤን ደግሞ እንዴት እንደሆነ አሳያቸዋለሁ። እኔ እንደዚህ አጠለዋለሁ። እንደዚህ አጥልየው ነው በእቃ ማስተምለው በአይቤ እቃ ማዘጋጀው። አያችሁት እንዴት እንደጠለለ ይሁት። ላሳያችሁ ብዬ ነው እንደዚህ የምነካካው። ይኸውላችሁ ፍርፍር ብሎልኛል። እኔ በማጥለያ ነው። ሰው እንደ ቤቱ ነው እንደሚችለው እንደሞያው ነው። ይለያያል እንግዲህ እንደሞያው እና ይኸውላችሁ ገና ውሃ አለው ትንሽ፣ ግን ድርቅ አታርጉት ብዙ ለስለስ ብሎ እንድትበሉት። አያችሁ እኔ ፍርፍር ብላልኛለች። ይኸውላችሁ አሁን ያሳያችሁት አይብዬ ወጣችልኝ። አያችሁት? ይኸውላችሁ እንደዚህ ነው የሚወጣላችሁ። እሳት ላይ ስትጥዱት እንዳታማስሉት፣ ጨውም እንዳትጨምሩ። እኔ አንድ ቀን ጨው ጨምሬ እርጎን ነው ያደረኩት። እኔ ወተቱን አይደለም፣ ግን ወተት ላይ አላቅም እንዴት እንደሚሰራ። በወተት ሰርቼ አላቅም፣ በእርጎ ነው። ጨው ጨምራለሁ እንዳለ ቀልጦ ቀረ በዛው። ከእንደገና እጄ ገዝቼ ነው ሌላ ጨው ሳልጨምርበት እንደዚህ የሰራሁት ማለት ነው። ለምን ራሱ ጨው አለው እርጎ ራሱና ይኸውላችሁ እንደዚህ ወጣልኝ። ውድ የቻናል የማሚ ዩቲዩብ ቻናል ፋሚሊ ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? አላችሁ ሆይ? አለሁኝ። እንዴት ነው ዛሬ አመት በዓልን መስዬ መጥቼላችኋለሁ። እንዴት ነው? ሰላም ናችሁ? አላችሁልኝ? አለሁኝ እግዚአብሔር ይመስገን። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ ብያለሁ። በሀገር ውስጥም በውጭም ያላችሁ ሙሉ ቤተሰቦቼ ውድ ኢትዮጵያኖች እንኳን አደረሳችሁ ለፋሲካ በዓል። እግዚአብሔር አምላክ የዛሬ ዓመት በሰላም በፍቅር በአንድነት ያደርሰን። አገራችንን ሰላም፣ ኢትዮጵያን ሰላም፣ አንድነትን ይስጠን። ዛሬ እንደምንሰባሰብ ደግሞ ሁሌ ተሰባሳቢ ያደርገን፣ አይለየን፣ አይነጣጥለን፣ አንድነት ይስጠን። በየሃይማኖታችን ተዋደን እንድንኖር ያደርገን እግዚአብሔር አምላክ። ለሰኔ ጾም ያደርሰን። መልካም የፋሲካ በዓል ብያለሁ። ሁላችሁም ስደት ላይ ያላችሁ በሙሉ ኢትዮጵያ ውስጥ ያላችሁ በሙሉ አሜሪካ፣ ካናዳ፣ አውሮፓ በሙሉ እንኳን አደረሳችሁ ብያለሁ። እንኳን አብሮ አደረሰን። መልካም የፋሲካ በዓል። እንዴት ነው ዛሬ ማለት ወጤንም ሁሉንም አዘጋጅ። ኑ እስቲ እንብላ፣ ላሳያችሁ። የምሬ ነው። በጣም ኑ እንብላ እስቲ የኔ ፍቅሮች። ሰው በአቅሙ ነው አይደለ? ዳቦ ሰርቻለሁ፣ አይቤ አለ፣ ዶሮ ወጥ አለ፣ እንጀራ ኢትዮጵያ እንጀራ አለ፣ ያው ቡናውም አለ። ያው እንግዲህ ሌላውን ደግሞ እዛ ጋር ያሳየኋችሁ ሁሌ ስለሚቀመጥ ነው። ሳሎን ገና አላስገባሁትም። እዚህ ነው የምጠቀመው፣ ታውቁታላችሁ። እና እንደዛ ነው እላችኋለሁ። እና ኑ እንብላ፣ ኑ እንጠቀም፣ አብረን እንደሰት። ኢትዮጵያዊነት አንድነት ያምርበታል። አንድ ያደርገን መድኃኒዓለም። እንኳን አደረሳችሁ። መልካም የፋሲካ በዓል ይሁንላችሁ ለሁላችሁም። ወዳችኋለሁ። አይ ላቭ ዩ። ደግሞ ሼር እና ላይክ ሆነን ኮመንቱ ማስቀመጥ አትርሱ። እናመሰግናለን። በበዓል ቀን እንደዚህ ያሻት ያው ታውቁታላችሁ። ወዳችኋለሁ፣ አከብራችኋለሁ። መልካም የፋሲካ በዓል